1 ሚሊዮን ዩሮ ገደማ ይዛ ወደ ሀገር ቤት በገባች ውላ ሳታድር የግብርናውን ዓለም ተቀላቅላለች። ብዙዎቻችሁ ደግሞ በቲክቶክ ላይም የምታስተላልፋቸው መልእክት አቃታ ይሆናል። እንደሚታወቀው በሀገራችን ካሉ 110 ሚሊዮን ህዝብ መሃል ከ70% በላይ በገጠሪቱ እንደሚኖር ከዛም ህዝብ አብዛኛው በግብርና ላይ የተሰማራ ቢሆንም ለሀገራችን የግብርና እድገት ቁልቁል እያዘገመ በሚገኘው በዚህ ጊዜ የሀገሪቱንና የህዝቦቿን ችግር ለመቅረፍ ዘርፉን ተቀላቅላለች። በረከት ገበሬዋ ማናት የሚለው ምላሽ ለመስጠት እዚህ ተገኝተናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? እንግዲህ ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። በረከት ወርቁ ወላይታ ውስጥ በ600 ሄክታር መሬት ላይ አትክልትና ፍራፍሬ ታመርታለች። ራሷን ታታሪዋ ገበሬ በረከት ገበሬዋ እያለች በመጥራት ትታወቃለች። ይህ አገላለጽ ግብርናን እጅግ የተከበረ ሙያ እንደሆነ የምትገልጽበት መንገድ ነው። ኢትዮጵያ መጣ እርሻ ከጀመረች በፊት ነዋሪነቷ በአየርላንድ ሀገር ነበር። የሶስት ልጆች እናት የሆነችው በረከት ተወልዳ ያደገችው ሐዋሳ ከተማ ውስጥ ነው። የመንግስት ሰራተኛ ከሆነ ቤተሰብ ነው የተወለደችው። የመጀመሪያና የሁለተኛ ደረጃ ትምህርቷን እዛው ሐዋሳ አጠናቃለች። ከዛም ለስራ ወደ ደቡብ ሱዳን አቀናች። በደቡብ ሱዳን መከላከያ ውስጥ ትታወቃለች። በሀገሪቱ ምክር ቤት መዝገብ ቤት አገልግላለች። ከደቡብ ሱዳን ደግሞ ወደ ኡጋንዳ አቀናች። በኡጋንዳ ካቤንዲ ዩኒቨርሲቲ ሕግ እየተማረች በኡጋንዳና በደቡብ ሱዳን መካከል ለ7 ዓመታት እየተመላለሰች መስራቷን ቀጠለች። አየርላንዳዊ ባለቤቷ የተዋወቀችው በዚሁ አጋጣሚ ነበር። ከዛ ወደ አየርላንድ ተጓዘች። ኑሮዋንም በመዲናዋ ደብሊን አደረገች። እንግዲህ የገበሬዋ ታሪክ የጀመረው እዚህ ጋር ነው። በረከት ወደ ግብርና የገባቸው በአባቷ ምክንያት እንደሆነ ትናገራለች። አባቴ ታቦር አንደኛ ደረጃ ትምህርት ቤት ውስጥ አስተማሪ ነበር። መምህር ኮሌጅና ማንዴላ የርቀት ትምህርት ቤት ያስተምረው ነበር። በረፍት ጊዜውም የእርሻን ስራ ለኛ ለልጆቹ ያሳየን ነበር። ሰፊ እርሻ ሳይሆን 2 ሄክታር 3 ሄክታር የቤተሰብ መሬት ላይ ነበር የሚያሳየን። አባቷ ክረምት ላይ ስራ እረፍት ሲያገኝ ወደ ሱሉልታ ይዟቸው ይሄድና እንደነበር ታስታውሳለች። አባቷ ጋር አብረው እርሻ ውስጥ በመስራት ነበር ክረምቷን የምታሳልፈው። በጋ ላይ ደግሞ ቤት ውስጥ የተለያዩ እጽዋቶችን ችግኞችን ያፈላሉ። የስነ ጥበብ ትምህርት ምሩቅ አባታቸው የነበረው የአስተማሪ ደሞዝ እኛን ለማሳደግ በቂ አልነበረም። ስለዚህ ቤታችን ችግኝ ማፍላት፣ ቅርጻ ቅርጽ መስራትና ሌሎች ብዙ ስራዎችን እንሰራ ነበር። ሁሉንም የቤተሰብ አባል የዚህ ስራ አካል ነው። ከ6 የቤት ልጃችን ኋላ ላይ የስነ ጥበቡን ዓለም ስትቀላቀል ታላቋ ደግሞ የግብርናውን ጠቅልሎ ገብቷል። እሷም የግብርና ፍቅር ያደገባትም በዚህ ወቅት እንደሆነ ታስታውሳለች። ከሀገር ቤት ከወጣሁ በኋላ አይኔን የሚያየው እርሻ ብቻ ነበር የምትለው ለዚሁ ነው። ሌላ ስራ ላይ ሆና ራሱ አትክልት ትተክላለች የምትለው ደቡብ ሱዳን መከላከያና ምክር ቤት በምትሰራበት ወቅትም ግቢውን ታስውብ እንደነበር ትናገራለች። በስተመጨረሻም ደግሞ ጠቅልላ ወደ ግብርናው ገባች። በረከት ወደ ምትወደው ሙያ ከመግባቷ በፊት ከሀገር ቤት የወጣችው ቤተሰቧ ችግር ላይ ስለወደቀ ነበር። ወቅቱን እንዲህ ታስታውሷለች። ህይወት ከባድ ነበር። አባታችን የጨንጓራ ካንሰር ታመመብን። ካንሰር ምን እንደሆነ እንኳን አናውቅም ነበር ትላለች። በሰዓቱ የነበረንን ንብረት ሸጠነዋል። እኔ ሁለተኛ ደረጃ ተማሪ እያለሁ ልጅ ነበረኝ። ያለምንም ረዳት ልጅ እያሳደኩ ኑሮን የተቋቋሙ በመግፋት ቀላል አልነበረም። ወደ ደቡብ ሱዳን የመሄድ እድል ሳገኝ ከሀገር መውጣቱን መረጥኩኝ። ስራ ተወዳድሬ ሳገኝ ደቡብ ሱዳን ሄድኩኝ። እንስቷ ደቡብ ሱዳን 1 ዓመት ከሰራች በኋላ የወታደሮች ትጥቅ ለመግዛት ወደ ኡጋንዳ ትመላለስ ነበር።
የዛሬዋን ባለቤቷን የተዋወቀችው የአየርላንድ ልዩ ካፕቴን የሆነውን ባለቤቷ ያኔ የኡጋንዳው ፕሬዝዳንት የኔቪ አሰልጣኝ ነበር። እርሻን በኡጋንዳ የጀመረችበት አጋጣሚ ተፈጠረላት እንደነበር ትናገራለች። ከኢትዮጵያ በፊት እርሻ የነበረችው ኡጋንዳ ውስጥ ነው። ከሙሲቢ ታናሽ ወንድም ጀነራል ሳሊም ሳሌ ጋር እርሻ ሰራ ነበር። እርሻቸው ሰፊ መሬት ስለነበራቸው በእርሻቸው መሬት ላይ ነበር የምሰራው። በረከት ቻይና፣ ሞዛምቢክ፣ ጣሊያን፣ ታንዛኒያ ከቆየች በኋላ ነው ኑሮዋን በአየርላንድ ያደረገችው። ወደ ኢትዮጵያ የተመለሰችው ከ10 ዓመት በፊት ነበር። ያኔ የራሷ መሬት ስላልነበራት መቂ መሬት ተከራይታ ነበር የጀመረችው። ከዛ ጊዜ ጀምሮ ኢትዮጵያ ትመላለስ ነበር። 2008 ዓመተ ምህረት ላይ የራሷ 40 ሄክታር የእርሻ መሬት አገኘች። አየርላንድ እያለው ነው ስለ ኢትዮጵያ ማሰብ የጀመርኩት። እኛ ሀገር ጥሩ አፈር አለ። በዓለም ትልቁ ወንዝ አማዞን ቀጥሎ እኛ ጋር ነው። አየር ንብረታችን ጥሩ ነው። እንደፈለግን ተንቀሳቅሰን መስራት እንችላለን። ታዲያ ለምን በደንብ አልጠቀምበትም የሚለውን ሐሳብ አሰብኩኝ። ገበሬዋ ደብሊን ባለችው ትንንሽ እርሻዎች ላይ ትልልቅ ምርቶች ሲያገኙ ተመልክታለች። ያውም በአመት ውስጥ 8 ወራት ቀዝቃዛ በሆነበት ሀገር። በረከት ይገርማት የነበረው አየርላንዶች በዚህ አየር ንብረት አመርተው ከራሳቸው ተርፎ ወደ ውጭ ሀገር ምርታቸውን መላካቸው ነበር። ኢትዮጵያ ባለው አቅም በዚሁ የላቀ ስራ መስራት እና ልዩነት መፍጠር እንደሚቻል አምና ወደ ሀገር ቤት ተመለሰች። ወደ ኢትዮጵያ ከተመለሰች በኋላ መጀመሪያ ላይ አርሲ ውስጥ መሬት አግኝታ አትክልትና ፍራፍሬ ማምረት ጀመረች። ነገር ግን በ2009 ዓመተ ምህረት በኦሮሚያ ተከስቶ በነበረው ህዝባዊ ተቃውሞ ጋር በተያያዘ እርሻዋ ሙሉ በሙሉ እንደወደመባት ትናገራለች። አንድ ዙር ካመረተች በኋላ በሁለተኛ ዙር ቲማቲምና ቃሪያ ተክላ ወደ ዩናይትድ ኪንግደም ለመላክ የተዘጋጀች ሳለ ነበር ውድመቱ የደረሰባት። ወደ ውጭ የሚላከው ምርት ምንም አይነት የአፈር ማዳበሪያና መድኃኒት አትጠቀምም። በወቅቱ ኮሮላ የሚባል የህንድ የአትክልት ዘር ነበር። ከህንድ መጥቶ ከተዘራ በኋላ በወቅቱ የሚያበቅሉት ምንዶች ነበሩ። ከላይ ላይ አንድ ፍሬ ሳልበጥስ ነው እርሻው የወደመው ስትል ታስታውሳለች። በወቅቱ መጋዘኗም ወድሟል፣ ማዳበሪያው ተዘርፏል፣ ምርቶቿ ተሰርቋል። በጣም አስደንጋጭ ነበር። ምንም ጉዳት ቢደርስብኝም በሀገሬ ላይ ተስፋ መቁረጥ ቀላል አይደለም። አርሲ የነበረው መሬት ትቼ ወደ ደቡብ ክልል ቀይሬ መስራት ጀመርኩኝ ትለናለች በረከት ገበሬዋ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ እንግዲህ ለዛሬ ያዝንላችሁ ዝግጅት ይህን ይመስል ነበር። በዝግጅታችን እንደተደስታችሁ አልጠራጠርም። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሱ። ሐሳብ አስተያየት ካላችሁም ኮሜንት ላይ ያጋሩን። ስላዳመጣችሁን እናመሰግናለን።